ሩጦ ቢደርስ መድፎን የነዳ ማዕበል ወረደበት ቁልቁል ከሶሎዳ ወስዶም ለሞት ተፋው ከቀይ ዋርኮ ያሰው አንቀላፋ አሉላ እጅ ወድቆ ባገሩ ጀግና ሰው ባገሩ በርስቱ በዳር በድንበሩ አይደራደርም ቢያስከፍለው ዋጋ በአፈሙዝ አይርድም በዶር በሚወጋ ባሻዬ ቢያሞኘው ፋሽስቱን ሰብስቦ ገበሬው ስንቃቷል ይዞታል ተስቦ ሲባላ መነና መጣ ሲግተለተል ጥቁር ሰው ሰየፈው በተቆጣሽ ወተል ባገሩ ጀግና ሰው ባገሩ በርስቱ በዳር በድንበሩ አይደራደርም ቢያስከፍለው ዋጋ በአፈሙዝ አይርድም በጦር በሚወጋ መሸነፍን ሲጓዝ ሕዝብ ስም ለውጦ በሌላ ሲተራ ለኔ እንቆቅልሽ ነው ባርነት ሲወራ ባገሩ ጀግና ሰው ባገሩ በርስቱ በዳር በድንበሩ ያስከፍለው ዋጋ በአፈሙዝ አይርድም በጦር በሚወጋ እናመሰግናለን። ኪሩቤል ታቡ በሀገሩ። ኪሩቤል በመካከላችን ይገኛል። ሲቆም ብለህ ራስህን አሳይልን። እንኳን ደስ ያለ ምርጥ 5 ውስጥ ስለተካተትክ ስለገባህ ዳኞች አስተያየት ይሰጣሉ። በሀገሩ እንደወደው ያደረገኝ የተጠቀመው የዜማ ውበት ነው። ከቺ ነው፣ እንዲሁ ጆሮ ገብ ነው። በማንኛውም ሰው ተሰምቶ ሊወደድ የሚችል አይነት ዜማ ነው። ዜማው በጣም ደስ የሚል ዜማ ነው። ግጥሙ ደግሞ ናሬቲቭ ነው። በደንብ ሲኒማቲክ የሆነ በሰዎች አይምሮ ውስጥ ኢማጂኔሽን መፍጠር የሚችል ስዕል መፍጠር የሚችል የጦርነቱን፣ የሂደቱን፣ ጊዜው፣ ሁኔታው ያንን በደንብ ማሳየት የሚችል ውብ የሆነ የግጥም አሰራር ነው የተጠቀመውና በእነዚህ ምክንያቶች በሀገሩን ወድጀዋለሁ። ሁለቱም ስራዎች ለኔ ጥሩ ምላቸው ምርጥ ስራዎች ናቸው። ተወዳዳሪዎችን በጣም አፕሪሼት ማድረግ ፈልጋለሁ። ቴንክ ዩ። እናመሰግናለን ሙሉጌታ። ከአብዲሳን ጀምር። አብዲሳ አስተያየት ስጥልን በኪሩቤል ታቡ ስራ ላይ በሀገሩ ላይ። አመሰግናለሁ። ኪሩቤል ያንፈራው ስራ በጣም የሚገርም ነው። ጀስት እንደ ዘፈን ብቻ ሳይሆን እንደ ትረካ ነው ሳዳመጠው የነበረ። ስቶሪ ቴሊንግ ነው የሚመስለውና ፍሰቱ በጣም የሚገርም ነው። ፕሮንት ላይ በጣም ዝርዝር ነገር አዘጋጅቶ እንደተጨነቀበት የሚያሳይ ነገር አለው። ምናልባት የሀገርኛ ቢቶችን በደንብ ቢጨምርበት ደግሞ ሞር የተሻለ ይሆናል ብዬ አስባለሁ። እሺ፣ ይሄ ሙዚቃ ጥንቅቅ ተብሎ ተሰርቶ በቃ ትንሽዬ
እንደ ውድድሩ በጣም የሚጠበቅ ነገር ቃላቶቹ ንጹህ መሆን አለባቸው። እስካሁን አንድ ዋና ነገር ብለን የምናስበው ቃላቶች ነውና እዚህ ሙዚቃ ላይ መሀል ላይ ሚስ የምናረጋቸው ቃላቶች አሉ። ከነሱ ውጪ በጣም ቆንጆ ሙዚቃ ስሜት የሚይዝ ሁሉ ነገር የተሟላለት ነው። በቃ ትንሽ ቃል ነገር ትንሽ ያሰገዋል ብዬ አስባለሁ። በሀገሩ በጣም እንግዲህ ምርጥ 5 ውስጥ ካሉ እኛም ወደናቸው እዚህ ከመጡት ሙዚቃዎች የስራዎች መካከል አንዱ ነው። እንግዲህ ያው ከዳኝነት እነዚህ 4 መስፈርቶች ውስጥ ወይም ከዛም በላይ በራሳችን ካደረግናቸው ውስጥ አንዱ ይሄ ቃላቶችን አማርኛን እና ደግሞ ያው በተደጋጋሚ ከዚህ በፊትም እንደምለው እንዴት ነው አድዋን የገለጹት ነው። እንግዲህ ጥሩ ከመጡ ቆንጆ ሚል አይነት ሜሎዲ ያለው ስራ ነው። እንግዲህ በርታ ላለው እሱንም በድጋሚ ኪሩቤል ቆንጆ ስራ ነው የሰራው። ጥሩ ነው፣ ወደነዋል። በተለይ ደግሞ እዚህ ከመረጥናቸው 5 ምርጥ 5ቶች መካከል የዚህ ሙዚቃ የተለየ ኳሊቲ ብዬ የምለው ምንድነው ሁኩ ነው። ሁክ ሁልጊዜ ዘፈን ላይ በጣም የመጀመሪያ የሚባል ነው። ሁልጊዜ በኢንተርናሽናልም ኢትዮጵያ ውስጥም ሙዚቃ ሲሰራ ሰዎች በአንዴ ሰምተውት አንዴ ለምደውት ከዛ እየደጋገሙ የሚዘፍኑትን ቃላት ወይም የዜማ አካሄድ ማስቀመጥ ነበረበትና በተለይ በሀገሩ የሚለው ሁክ ለዚህ ለአንተ ስራ በጣም ትልቅ አስተዋጽኦ አድርጓል። ሙዚቃ ላይም ደግሞ ሁክ ግዴታ ነው። እንዲህ አይነት ሙዚቃዎች ብቻ ሳይሆኑ ሁሉም አይነት ስሎም ላይ ፈጣን ሙዚቃዎችም ላይ ፕሮፌሽናሊ ሲሰራ በተለይ የውጭ ሀገር ሙዚቃዎች ላይ መጀመሪያ ሁኩን ስራው ከዛ በኋላ ሌላው ነገር ራሱ ይመጣል ይላሉ። ስለዚህ ሁኩ ላይ በጣም አሪፍ ነገር ሰርተሃል። ቃላት አጠቃቀምህም በሀገሩ ጀግና ሰው በሀገሩ ኢትዮጵያዊ የሆነ ሚነካ ነገር ስላለው ከግጥምም አንፃር እኔ ምንም አስተያየት የለኝም፣ ጥሩ ነው ከማለት ውጪ። ከዛ ውጪ ግን አንድ አስተያየት ሰጥቼ ማለት የምፈልገው በሀገሩ ላይ ሪትሙን ወደ ሞደርንነቱ ጥሩ ሆኖ ሳለ ወደ ኢትዮጵያዊ ሪትሞች ውስጥ አንዱን መርጠህ ምናልባት አዳቅለህም ሃይብሪድ እየተደረጉም ይሰራሉ። ፕሮፌሽናሊ የምትሰራ ከሆነ ማለት ነው። በተለይ ስቱዲዮ ላይ የምትሰራ ከሆነ ሃይብሪድ ማድረግ ይቻላል እና ይሄንን ልክ ስታገኝ ከዛ ደግሞ አገርኛ ሪትሞች ጋር ሃይብሪድ አድርገህ ብትሰራው ሞር የተሻለ ይሆን ነበር ብዬ አስባለሁ። ግን ጥሩ የሚባል እና በጣም ቆንጆ የወደድ ነው አሪፍ ስራ ነው። አመሰግናለሁ። እኔም ወድጄዋለሁኝ። ተማሪ ሙልጌታ ካለው በላይ ብዙም የምለው ነገር የለም። ጥሩ አድርጌ ያስተምረዋለሁ ማለት ነው። በደንብ ነው ያብራራው። ይሄ በሀገሩ የሚለው ልክ ቅድም እንደተባለ በጣም ከቼ የሆነ ዜማ አለው። ቃላቶቹን ጥሩ አድርጎ ኤክስፕሬስ ያደርጋቸዋል። ሌላ ቅድም ሙልጌታም ካለው በጣም ይሄ ሲማቲክ በሆነ በጣም በትረካ አይነት ነገር ስለተቀመጠ የዛን ጊዜ የነበረውን የአድዋን ጊዜ ታሪክ በደንብ አድርጎ አሳይቶናል። እኔ ያለኝ ትንሽ ኮመንት ምንድነው እሱ ሚክስ ሲያደርገው ቃሉ በደንብ አይሰማም። አንዳንድ ቦታ በደንብ አቴንሽን ይፈልጋል። ሙዚቃው ቮይስን በጣም ሸፍኖታል። ስለዚህ እሱ ላይ ትንሽ ባላንስ መስራት ብትችል ጥሩ ነበር። በተረፈ ግን ያ ሁላችንም ስንነጋገርበት ከወደድነው አንድ ጥሩ የአድዋን ታሪክ የአባቶቻችንን ታሪክ በትርክት መልክ ጥሩ አድርጎ ያስቀመጠ ስራ ነው። ከነዚህ አንዳንድ ጥቃቅን ነገሮች በስተቀር በጣም ጥሩ ስራ ነው የሰራው። ዳኞቻችን እናመሰግናለን። ለኪሩቤል አንድ ጊዜ